ሰላም ለማህበረ ቤተ እስራኤል ሰንበት ሰላም ያለንበት ፓራሻት ራእይ ከኦሪት ዘዳግም ይሆናል። አሁንስ እንደሆነ ከምዕራፍ 11 ቁጥር 26 ጀምሮ እስከ ምዕራፍ 17 ይነበባል። ፓራሻት ራእይ ይባላል። ይሄ ፓራሻ ብዙን ትምህርት አለው። አሁንስ እንደሆነ ጽድቅ ማድረግ እንዴት ጥሩ እንደሆነ ለድሃ መስጠት እንደዚሁም ደሙን አሁንስ እንደሆነ እንዳትበላ እያለ እንዳትጠጣ ይላል እና ብዙዎች እንደዚህም የሆነ ነብይ በህዝብ ቢቆም የውሸት ነገር ቢናገር እሱን በድንጋይ ወገረው ይላል። እንደዚህም ቁርባን ኢየሩሳሌም ብቻ እንደሚቀርብ እንደሚል እንሆ ጥሩንና በጎንና ክፉን እሰጣለሁ ጥሩ ነገር ምረጥ እያለ ሁላ እንነጋገርበታለን እና ሀዛን በፊት ግን በመጀመሪያ ያው በዝማሬን ከፍታለን። የሰንበት የሚዘመረው ይሄን ይመስላል ነው ነሰግድ ወንግኒ ሎቱ ለባሃቲቱ ነው ሰግድ ንጸልይ ንባርክ ወንቀድስ ወንዘምር አቢለ ፈጣሪ ሰማይ ወምድር ወተቀድም ሰጊድ ለስብሐተ ለኩላንተ ስገዱ ለእግዚአብሔር በአጸደ ቤተ መቅደሱ እሰግድ ለከ እግዚኦ ቤትከ ኢየሩሳሌም ቅድስት ወንሰግድ ውስተ ጽርሐ መቅደስከ ወንሰግድ ሀበ ቁመ እግረ እግዚእነ ወይመጽኡ በምስራቅ ወበምዕራብ ይሰግዱ ኢየሩሳሌም ወይመጽኡ ሰሜን ወደቡብ ይሰግዱ ኢየሩሳሌም ቃለ እግዚአብሔር ይመትር ንድ እሳት ቃለ እግዚአብሔር ያለቅልቆ ለገዳም እግዚአብሔር ይባርኮሙ ለሕዝቡ በሰላም እያለ አጠራ አድርገን ነው ያደረግነው። ልፍ እያልን እና ይሄ አባቶቻችን ነው እንሰግድ እያሉ ኑ ለአምላካችን እንስገድ ሰማይና ምድርን የፈጠረ አሁንስ እንደሆነ እንምጣና ንቀድስ እንዘምር ለአቢ ፈጣሪ ሰማይ ምድር እያሉ አሁንስ እንደሆነ ሰማይና ምድርን ይሄን ሁላ ላደረገ ለአምላካችን እንስገድ
በምስራቅና በምዕራብ እየመጡ ወደ ኢየሩሳሌም ይሰግዳሉ። በሰሜንና በደቡብ ካህናት ነቢያት የሆነ ሴቶች ወንዶች ሆኑ። አሁንስ እንደሆነ ወራዙት ሆነ ድንግላት ሆነ እነዚህ ሁላ እየመጡ ለአምላካቸው ኢየሩሳሌም ይሰግዳሉ። እና እግዚአብሔር ቃል እሳትን አሁንስ እንደሆነ ያበርዳል። እግዚአብሔር ደግሞ ሕዝቡን በሰላም ይባርክ እያለን ይሄን ብለናል። እና የሰላም ዘመን እግዚአብሔር አምላክ ይስጠን። እና ከሚነበበው ክፍል በእግዚአብሔር እርዳታ ያው እንዳልነው ፓራሻት ርኤ ነው። እና ትንሽ በመጀመሪያ ስለ ጽድቅ እንነጋገራለን። ከዛ በኋላ ከመጀመሪያው እንጀምረዋለን ፓራሻውን። ግን በመጀመሪያ ይሄ በጣም ትልቅ ትእዛዝ ስለሆነ እንደዚህ ይላል። ከኦሪት ዘዳግም ከምዕራፍ 15 ከቁጥር 7 እንደዚህ ይላል። ኪየ ብኻ ኤቪዮን በኻድ መአኼኻ ይላል። አንድ አሁንስ እንደሆነ ደሃ ወንድምህ ወይም በከተማህ ቢሆን ወይም በአገርህ ቢኖር አሸር አዶናይ ኤሎሄኻ ኖተን ለኻ እግዚአብሔር አምላክ የሰጠህ ሀገር ሎታ መጽት ልባብኻ ልብህን አሁንስ እንደሆነ ጠንካራ ታደርገው። ቨሎት ቲክፖጽት ያደኻ እጅህንም ክፈተው፣ እጅህን አትዝጋ። ፓቶአኽ ቲፍታኽ את ידיך לא ባበት አበት ደማክሰዋ ሽርሳሎ ምንድነው? እጅህን ክፈት፣ ያነሰውን ሁላ ነገር ስጠው፣ የሚያስፈልገን ሁላ ስጠው ይላል። ይሄ ኦሪታችን እግዚአብሔር አምላክ ይሄን ትእዛዝ በአባታችን በሙሴ ይሄን ያዘናል። እና በእውነት አባቶቻችን እንደምናውቀው በውጭ ሀገር በኢትዮጵያ በነበርንበት ሁሉ ጊዜ ለነፍሳቸው ሲያስቡ ነበር ጽድቅ ለማድረግ። ይሄ በጣም ትልቅ ነገር ነው። እና ዛም በፊት ግን እንደምናየው አሁንስ እንደሆነ ሰለሞን ከምዕራፍ 10 ከቁጥር 2 ከዛ ላይ ምን ይላል? ሎ ዮኢሎ ጾት ረሻ ይላል። ብዙውን የኃጢአት አሁንስ እንደሆነ የሰበሰበው ያን ሁላ ገንዘብ አያድነውም ይላል። ጽዳካ ታጽል ሚማበት ጽድቅ ግን ከሞት ታድናለች ይላሉ። እና እግዚአብሔር አምላክ ድሃዎችን ለምን ፈጠራቸው? ድሃዎችን እግዚአብሔር አምላክ የፈጠራቸው እኛን ከገሃነም እሳት ለማዳን ማለት ነው። እነሱ የመጡት እኛን ከችግር ለማዳን ብለው ነው። እኛ ግን ዛሬ ድሃ ስናይ ወይም ፊታችን ዞር እንላለን፣ ወይም እጃችን አንከፍትም፣ ልባችን እናጠነክራለን። እነዚህ ሰዎች ግን እኛን ከሞት ለማዳን ነው የመጡ። ምን ይላሉ ሊቃውንቶች ግማራው ማሰኸት ባባ ባትራ ከሚለው ከዳፍ ይሁድ እንደዚህ ይላል። አሁንስ እንደሆነ ባርዘል ካሼ ማለት ብረት፣ ጠንካራ ብረት የሆነውን ወይም ተራራ፣ ከባድ የሆነ ተራራ ማን ያንን ተራራ ይሰብረዋል ይላሉ። ባርዘል መሻብሮ ማለት ምንድነው? ብረት ያንን ተራራ ይሰብረዋል። እንደዚሁም ደግሞ ብረት ደግሞ ከባድ ጠንካራ የሆነ ማን ነው የሚያቀልጠው? እሳት ያቀልጠዋል። እሳት ጠንካራ የሆነ እሳት ማን ያንን ጠንካራውን ያሸንፈዋል? ውሃ። ያንን እሳት ውሃ መጥቶ ያጠፋዋል። ውሃ ደግሞ እንደዚህ በጣም ከበድ ያለ ውሃ ካለ ጠንካራ ከሆነ ማን እሱን ይችለዋል? ዳመና ይሆናል። ያነ በፀሐዩ ወደ ዳመና ይቀየራል ማለት ነው። ያንን ያደርቀዋል። ይሄ ምንድነው? ዳመና ማለት ነው። ዳመና ከባድ የሆነን ዳመና ደግሞ ማን ያሸንፈዋል? ንፋስ። ንፋስ መጥቶ ያንን ይበትነዋል። ንፋስን የሚችለው ማን ነው? ሰው። እኛ ትንፋሽ አለነን፣ ንፋሱን የምንችል ሰው ነን። ሰው ደግሞ ከባድ ሲሆን ማን ነው የሚሰብረው? ፍርሃት። ፍርሃት ያንን ሰውነት ከባድ የሆነውን ጠንካራ የሆነውን በፍርሃት ያነ ሰውነት ይላላል። ያነ ሰውነት አሁንስ እንደሆነ የነበር ሁላ ጥንክርና ያነ ይሄዳል ማለት ነው። ከባድ የሆነውን ፍርሃት ማን ነው የሚያሸንፈው? ወይንን ስንጠጣ በዛን ሰዓት ያነ ፍርሃት
ይለቀናል። ወይንን የሚያሸንፍ ደግሞ ማን ነው? እንቅልፍ። ሰው እንቅልፉን ከተኛ ያነ ወይኑ የነበረው ያነ ለቀቅ ያደርገዋል ማለት ነው። እና ያንን ደግሞ አሁንስ እንደሆነ ከዚህ ሁላ ከባድ ማን ነው ይላሉ ሊቃውንቶች? ሞት። ሞትን ማን ነው የሚያሸንፈው? ጽዳቃ ይላሉ። ሞትን የሚያሸንፈው ጽድቅ ነው። ከሁሉም ከባድ የሆነ ሞት ነው። ሞትን ግን ማን ነው የሚያሸንፈው? ጽድቅ ነው። ስለዚህ ሰለሞን ምን ይላል? ጽዳቃ ታትሲል ሚማበት ይላል። እና ይህን ትንሽ እንድንረዳው ትንሽ ለማስረዳት ምን ይላሉ? አንዲት ሴትዮ ነበረች። እቺ ሴትዮ ድሃ ነበረች። አሁን እቺ ሴትዮ ድሃ ናት የነበረች እና ብዙ ሰው እየመጣ አንዳንድ ገንዘብ ሲሰጣት ወይም ዳቦ ሲሰጣት ምን ስትል ነበር? ይሄን የምታደርገው ለራስ ነው የምታደርገው። ኮልማሾ ሲያዳም ኦሴላትሙ፣ ሰው የሚያደርገው ሁላ ለራሱ ነው ይህን ነገር የሚያደርግ እያለች ይህን ትናገራለች። አሁን አንድ የሆነ ሚኒስትር ነው መጥቶ ገንዘብ ይሰጣታል። በማመስገን ፈንታ ምን አለችው? ሰው የሚያደርገው ለራሱ ነው የሚያደርግ። እሺ የቀበጠች ድሃ የሰጠኋት አመስግና እንደመቀበል ደግሞ እንደዚህ የምትል ምንድን ነው ብሎ አሳይሻለሁ ብሎ ሂዶ ዳቦ ያመጣና ከዛ ዳቦ ውስጥ መርዝ ያገባል። ያንን ዳቦ መጥቶ ሰጣት። እንግዲህ እስኪ እንይ ብሎ ያንን ሲሰጣት ሰው የሚያደርግ ለራሱ ነው የሚያደርግ። እሺ እናያለን ብሎ ሄደ። እቺ ሴትዮ ይሄን ዳቦ የሰጣትን ወስዳ ሌላ ዳቦ ነበራት ቤት። በመጀመሪያ ያንን ጨርሼ ይሄኛው ለነገ ይሆነኛል ብላ ያንን ጠበቀችው። አሁን ያንን ከበላች በኋላ አንድ ልጅ መንገድ ጠፍቶት በበረሃው ብዙን ጊዜ ፈረስ ይዞ ሲዞር መንገዱ ሁላ ዞረበት። ህማን ቤት ይደርሳል። እሷ ጫካው አጠገብ ነው ነበረች። እሷ ቤት ይደርሳል። ኧረ እባክሽ እንዲያው እናት አለም እንዲያው ኧረ እንዲያው እርቦኛል፣ አልጠጣሁም፣ አልበላሁም፣ እንዲያው የነፍስ እያለ እንትን ሲል እሺ ብላ ያንን ውሃም ሰጠችው። ያንን ዳቦ የሰጣትን ሚኒስተሩ ትሰጠዋለች። ያንን ሲበላ ከዛ ላይ ዱብ ይላል፣ ይሞታል። ሰው ሁላ ተጠራ። ቢመረመር የሚኒስተሩ ልጅ ሚኒስተሩ ወዲያው መጣ። አሁን ሲያይ ያችን ሴትዮ አያት። አንተ አይደል ይሄን ዳቦውን የሰጠኝ? አዎ እውነትሽን ነው፣ እኔ አንቺን እጎዳለሁ ብዬ ነበርኩ። ለምንድን ነው ሰው የሚያደርገው ለራሱ ነው የሚያደርግ ስትይ እቺ እንዲያው እሷን ማስተማር አለብኝ ብዬ ይሄን መርዝ ከዳቦው አግብቼ አንቺን ልገልሽ ብዬ ነበርኩ። ግን በመጨረሻ ዞሮ በእኔ ልጅ መጣብኝ አልሽው፣ እውነትሽን ነው ብሎ ይሄን ተናገረ ይላሉ። እና ሰው በመጀመሪያ ድሃዎች እኛን ለማዳን ነው። አንዳንድ ድሃ ከቤታችን ሲመጣ ዝም ብሎ አይመጣም። ወይም ከመንገድ ስንሄድ ሰው ከለመነ የምንችለው ብዙም ባትሆን ያችን መስጠት፣ እጃችን አሁንስ እንደሆነ መጨበጥ የለብንም ማለት ነው። ለምንድን ነው እንዳልነው ጽድቅ ከሞት የሚያድን እግዚአብሔር አምላክ አንድ ሰውን ከሞት ሊያድነው ሲል በዛን ሰዓት የሆነ ምልክት ይልክለታል። የሆነ ችግር ሊመጣበት ሲል ድሃ ይልክበታል። ያነ ድሃውን ዝም ብሎ አልመጣም። ይሄ ድሃ ያመጣው ዝም ብሎ አይደለም። እንደዚሁም አሁን ከአንድ ወር የማይሞላ ታሪክ ነው። ይሄ የእውነት ታሪክ የተመረመረ ታሪክ ነው እና ምን ይላሉ? በኢየሩሳሌም አንዲት እንደዚህ ሰዎችን አሁንስ እንደሆነ የሚያበሉ የሚያጠጡ ቤተሰብ ናቸው። እነዚህ በኢየሩሳሌም የታወቁ ቤተሰብ ናቸው። እነሱ በማብላት በማጠጣት ሰውን የሚፈልገው ሁላ ከቤታቸው አግብተው ይሰጡታል እስከ ዛሬ። እና አንድ ጊዜ እጅ ሴትዮ ብዙን ክንዮት አድርጋ
ብዙን ገቢያ ካደረገች በኋላ ቀኑ ሁላ በጣም ከቤቷም አልነበረችም፣ ድክም ብሏታል። አሁን ድክም ብሏት ሲሆን አሁን በዛን ሰዓት ትንሽ እንዲያው ላርፍ ነኝ ብላ ስታስብ ከደጃፉ ቆፍቆፍ አድርገው አንድ ቢያዩ ልጆች አንዲት የሆነች ጨቅጫቃ ሴትዮ ሁል ጊዜ ብትመጣለች። እሷ መጣች፣ ምግብ ስጡኝ፣ ምግብ አዘጋጁልኝ እያለች ብዙን ትናገራለች። እንዲያው በጣም ጸባዩ ሁላ ደስ የማይል ነው እና ያቺ ሴትዮ ትመጣለች። እነዚህ ልጆች ቢያዩ እናታቸው ደክማለች። አሁን እናታችን ታስቸግራታለች። ማን ነው ብላ ስትጠይቅ ያቺ ሴትዮ ናት፣ ጨቅጫቃ ሴትዮ ናት። አይ ልጆች ስሙ፣ ታውቃላችሁ ደክሞኛል፣ ግን ለእኔ ለመርዳት ከፈለጋችሁ እግዚአብሔር አምላክ ዝም ብሎ አላመጣት። እግዚአብሔር አምላክ ካመጣት ለእኛ ነው እና ከወደዳችሁኝ መርዳት ከፈለጋችሁ ተሰልፋችሁ እንደማንም ብላችሁ እቺን ሴትዮ በጥሩ ሁኔታ በደንብ አድርገን በፈገግታ ተቀብለን እንሸኛት። እሺ እሺ ተባብለው ያቺ ሴትዮ መጣች፣ ተናገረች፣ ምግቡን አምጡ አለች። ያንን ምግቡን ሰጧት፣ በላች። ዘዋላ ደግሞ ያው ለነገ ለሚሆነኝ ደግሞ አዘጋጁልኝ በኩፍስ አድርጋችሁ ብላ ያንን ሁላ አዘጋጅተው ብለው እንዲያው በጥሩ ሁኔታ በደንብ አድርጋ ያንን ሰጠች። አሁን ያው ከክፍሏ ገብታ ያው ሁለተኛ ስትል ልጅቷ ትመጣለች። አይ ልጅ ከአባትሽ ሰው ሄደሽ ተኝ ከክፍሏ አለ፣ አባትሽ ውጭ ሀገር ነው አለ፣ አንቺ ሄደሽ ከዛ ተኝ ትላታለች። አሁን ከዛ ሄዳ ስትሄድ አሁን ተመልሳ እያለች መጣች። እንዲያው ፊቷ ሁላ ተለወጡ። ምንድነው ትልቅ እባብ አይቻለሁ። እንዴት እባብ? እንዴት አድርጎ በምን ገብቶ ነው? እንዴት ያለ እባብ ነው? ዝም ብላ ትሆናለች፣ ገና ልጅ ናት ብላ ትልቅ ወንድሟን በልስኪ ሂድ አንተ እይ ስትለው ያነ ትልቅ ወንድምየው ቢሄድ እሱ ፊቱ ተለውጦ ትልቅ እባብ ከዛ ከምኝታው አጠገብ አለ ብሎ ይሄን ይናገራል። ወዲያው ደጃፉን ዘጉና ሎኬድና ሐሺም የሚባል ያነ እባብ የሚይዝ መጥቶ ያንን ይዞ ይሄ እንደዚህ አይነት እባብ ቢነክስ ኑሮ ሀዳጋ ያደርሳቸዋል፣ እስከ ሞት የሚያደርስ እባብ ነው ብሎ እግዚአብሔር አምላክ አድኗቸዋል ብሎ ይሄን አላቸው። ይሄ ምንድነው? ይኸውላችሁ አንዳንድ ጊዜ እችን ሴትዮ የሰደዳት ለምንድን ነው? ለምን ብሎ ሰደዳት? እግዚአብሔር አምላክ ከሞት ሊያድን ሲል። እንዲያው ጨቅጫቃን ብትሆንም ያቺ ሴትዮ ግን በጥሩ ሁኔታ በደንብ አድርጋ ያንን ተቀብላ ሁሉንም ነገር በጥሩ ሁኔታ ስለሸኘች ያንን እንደዚህ አድርጋ ልጇን ከሞት አዳነች ማለት ነው። እና ጽድቅ ከሞት የሚያድን ነው። ስለዚህ አባቶቻችን እንዳልኩት በውጭ ሀገር በኢትዮጵያ እንደምናውቀው ለነፍሳቸው በጣም የሚያስቡ ናቸው የነበሩ። ሁልጊዜ ድሃ ሲያገኙ ይሄ ለነፍስ ይሆነኛል እያሉ የራሳቸውን ትተው ልጆቻቸው አንዳንድ ጊዜ ትተው ለሌላ ነው ሲሰጡ የነበሩ። ይሄን ስላወቁ ነው። እና በአሁኑ ጊዜ ቢሆንም ያው ብዙውን ድሃ እንደ ኢትዮጵያን ባይኖርም ግን በምንችለው ጽድቅ ማድረግ ይሄ በጣም አስፈላጊ ነገር ነው። እና እንደሚለው እግዚአብሔር አምላክ ምን ይላል? ከኢሳይያስ ከምዕራፍ 56 ኮአማር አሸም ሽምሩ ምሽፓት ይላል። እግዚአብሔር አምላክ እንደዚህ ይላል፣ ፍርዱን ጠብቁ በአሱ ጽዳካ ይላል፣ ጽድቅም አድርጉ ኪ ካሮቭ የሹዋቲ ቀኔ ስለቀረበ ነው። በጽድቃቴ ሊጋሉት ጽድቅም የሚገለጽበት መሲሁ የሚመጣበት ቀን ይቀርባል። ማለት ምንድን ነው? አንድ ሰው ከመሲሁ ለመዳን ከፈለገ ከነዚህ ሁላ ችግሮች ካሉባቸው ቀን ለመዳን ከፈለገ ያው ነቢዩ ኢሳያስ እንደሚለው ቀኔ በሚመጣ ጊዜ አወፀል ይናፀል ሚኸብሌ ማሽያህ ያሶቅ በተዋ በግሚሎት ኸሳዲም ምን ማድረግ አለበት? አንድ በኦሪት፣ ሁለተኛ ደግሞ በበጎ ስራ የቸር ስራ። ስለዚህ እኛ አባቶች ሁሉ ጊዜ የቸር ስራ ሲሰሩ ነበር። አንዲት ሴትዮ በጣም ትልቅ ሴትዮ ማንኳዮሽ የምትባል ነበረች። እና ማንኳዮሽ የምትባለው ትልቅ ጻድቅ ናት የነበረች እና የልጅ ልጆቿ ይሄን ታሪክ ነግረውኛል።
ማታ ማታ ለልጅ ልጆች ምግቡን ትሰጣለች። እሷ ግን አትበላም። አሁን ይጠይቋታል እንዳንጎ የማትበው ምክንያት ምንድነው? እኔማ ምግቤን ድሃ ይመጣል ለድሃ ነው የምጠብቀው እያለች ያንን ምግቧን ለድሃ ስትጠብቅ ነበር። ይሄን አስተያየታቸው ነበር። ሁሉ ጊዜ እንዲያውም አንዳንድ ምግብ ማድ ሲቀር ድሃ አለን እንግዳ አለን ዝም ብለን ለብቻችን እንዴት አድርገን እንበላለን እያሉ አብረው የበሉት ያሸታል ማለት ምንድነው? ያነሸት ያደርጋል፣ ጽድቅ ያደርጋል። ለብቻ የበሉት ግን ይሸታል፣ ያነ ግን ይበሰብሳል፣ ለምንም ነገር አይሆንም። እና ሰው ራሱን በዚህ ዓለም ለማዳን ከፈለገ በጎውን ስራ መስራት፣ ጥሩን ስራ መስራት፣ አሁንስ እንደሆነ ጽድቅ ማድረግ። የተለያዩ ብዙ ቦታዎች አሉ። አሁን ከሺባ የሚማሩም ተማሪዎች አሉ። ለነዛ መርዳት ማለት ይሄ በጣም ትልቅ ጽድቅ ነው። እኛም ራሳችንም ከዚህ ምሽባ አለንን ለእንደዚህ የሚሰጥ የሚል ለተማሪዎች ኦሪትን ቀኑን ሁላ ለሚማሩት ይሄ በጣም ትልቅ ጽድቅ ነው። ወይም ለድሃዎች ደግሞ ወይም ቤተ ዘመድ ካለ ወይም አንዳንድ መርዳት ማለት ምንድነው? ዋናው ነገር ያንን ሰውዬ ከስራ ማሰማራት ማለት ያንን ሰውዬ በእግሩ እንዲቆም ማድረግ ይሄ ራሱ ትልቅ ጽድቅ ነው። አንድ ሰው ሁሉ ጊዜ ለማኝ እንዲሆን ማስተማር ብቻ የለብንም። ያንን የሚለምነውን ጥሩ ስራ ሰጥተን ራስህ በራስህ ተስተዳደር ብለን ይህን ከደገፍ ነው ኦሪቱም የሚያዘው ይሄ በጣም ትልቅ ጽድቅ ነው። ስለዚህ ከከተማችን በመጀመሪያ አንየ ኢርኻ ኮድም ይላል። የከተማ ድሃዎች ካሉ ለከተማው ላለው ድሃዎች ወይም ለወገኖችህ ለሆኑት ለነዛ ለሚያስፈልጋቸው ይሄ ጽድቁን ማድረጉ ማለቱ ይሄ በጣም ጠቃሚ ነው። ይሄ በጣም አስፈላጊ ነገር ነው ማለት ነው። እግዚአብሔር አምላክ ከነዚህ ሁላ ከሚመጡ ሁላ ቀኖች እግዚአብሔር አምላክ ይከልለና ይሰውረና። ይሄ የጽድቅ ሁኔታ ነው እና ያው ከመጀመሪያው ከፓራሻው ከመጀመሪያው እንገባለን እና የሚለው እንደዚህ ነው። ረኤ አኖኺ ኖተን ሊፍኔኸም አዮም ይላል። እነሆ ዛሬ ከፊታችሁ ቡራኬውንና እርግማኑን ከፊታችሁ እሰጣለሁ። እታ ብራኻ ቡራኬውን አሸር ትሽምዑ ኤል ሚጽወት አዶናይ ቡራኬውን የሚሰጣችሁ የአምላክን ሕግና ትእዛዝ ብትሰሙ ይላል። አሸር አኖኺ ምጸቤ እትክም አዮም ዛሬ ማዛችሁን ከአክላላ እርግማኑ ደግሞ የአምላክን ቃል ሕጌን ትእዛዜን ባትሰሙ መንገዴን ከለቀቃችሁ ያው የሁላ እርግማን በእናንተ ላይ ይመጣል ይላል። ሌላ መልኮትን ብታመልኩ እያለ ብዙን ይተነትነዋል እና የሚለው ምንድነው? ረኤ ማለት እይ ማለት ነው። ባለፈው ሳምንት ኤኬፍ ትሽምዑን ብለናል። ኤኬፍ ትሽምዑን ማለት ብትሰሙ ማለት ነው። መስማት አለ፣ ማየት አለ። ረኤ ማለት ምንድነው? ጠለቅ ብለህ እይ። ቡራኬው በዚህ ዓለም ነው ያለው፣ እርግማንም በዚህ ዓለም ነው ያለው። ይሄን ግን የሚያይ ማን ነው? ጠለቅ ብሎ የሚያይ ደህና አድርጎ ኦሪትን የሚማር ወደ እግዚአብሔር ወደ አምላክ ሁሉ ጊዜ የሚቀርብ መጽሐፍን የሚያነብ የእግዚአብሔር አምላክ ፍርሃት የሚያድርበት ያነ ቡራኬውን ሊያይ ይችላል፣ እርግማኑንም ሊያይ ይችላል። ግን ከዚህ እግዚአብሔር አምላክ የሚለን እኔ እግዚአብሔር አምላክ ቡራኬውን ምረጥ እርግማኑን እንዳትመርጥ ብሎ እግዚአብሔር አምላክ ይሄን ይነግረናል። ቡራኬው ይሄ ነው፣ እርግማኑ ይሄ ነው። እንግዲህ የምትመርጠው አንተ ነህ። ግን ቡራኬውን ከመረጥክ ጥሩ ጥሩ ነገሮች ትቀበላለህ። እርግማኑን ከመረጥክ ደግሞ ወደ ገደል ትገባለህ። ይሄ ምን ይላሉ? ምሳሌ አለ። አንድ ሰውዬ ነበር ይላሉ። ይሄ ሰውዬ ሁለት መንገድ አለ። ከጎዳናው መንገዱ እዛ ሁለት መንገድ አለ። ስሙ ይላል አንዱ መንገድ በመጀመሪያ ብዙ እሾህ አለው፣ ኋላ ግን አቀበትም የለው ምንም የለው፣ መንገዱ ጥሩ መንገድ ነው።
ሁለተኛው መንገድ ደግሞ መጀመሪያው ደስ የሚል ነው፣ ጥሩ ነው፣ ያልጎበጠ ቀጥታ የሆነ መንገዱ ሁሉ የተስማማ ኋላ ግን እሾህ ነው ያለው እና የሚል ያነሰውዬ እሾህ ባለው በመጀመሪያው ሂዱ፣ ከዛ በኋላ ግን ጥሩ መንገዱ ሁላ ቀጥታ መንገድ ነው፣ እንቅፋት የሌለበት መንገድ ነው፣ መንገዱ የተስተካከለ መንገድ ነው እና በዚች መንገድ ብትሄዱ ይሻላል። እግዚአብሔር አምላክ ደግሞ እሱ ምን ይላል? ይኸውላችሁ እኔ እግዚአብሔር አምላክ ይሄን ዓለም የፈጠርኩት እኔ ነኝ። በጎም አለ እርግማንም አለ። እኔ ሁሉንም የማውቀው ነው። እኔ ሁሉ የፈጠርኩ እኔ ነኝ። አንዳንድ ጊዜ እኛ የምናየው የዚህን ዓለም መጀመሪያ መንገዱ ለስላሳ የሆነ ጥሩ የሆነ የሚስማማ የሆነ መንገድ መስሎን በመጀመሪያ በዚች መንገድ እንሄዳለን። ኋላ ግን የሚያገኘንን ህይወታችን ሁላ ችግር፣ ህይወታችን ሁላ ሁልጊዜ ልቅሶ፣ ሁልጊዜ ለምን እንደዚህ ሆናለሁ፣ ምን ሁኜ ነው፣ ለምን ሁልጊዜ ይሄ ነገር ሁላ በእኔ ላይ ይመጣል እያልን ከብዙ ችግሮች እንወድቃለን። ይሄ ሁላ ከምንድር ነው? የመጀመሪያው መንገድ ብናውቅ አምላክ ቡራኬ ካለ ይሄ የቡራኬ መንገድ ነው። መጀመሪያውም ትንሽ አቀበጥ ቢኖረው ትንሽም ቢከብድ ህጉና ትእዛዙን ለመፈጸም ለማለት ኋላ ግን ነገሩ ሁላ እየተስተካከለ በህይወት ሁላ ጥሩ እየሆነ የኦሪት አምላክ ፍርሃት እያደረብህ አምላክ እግዚአብሔር አምላክ ካንተ ጋር አብሮ ይሆናል። በምትሄደው ሁላ ይቀናሃል። ግን የዚህን ዓለም ይሄ የጸራራ የሚባል ይሄ ክፉ መልአክ የሆነ ጥሩ መንገድ ያስመስሏል። ይሄ በዚህም ስታዩት የዚህን ዓለም የዚህን ዓለሙን የምቾውን በስጋውም በሁሉም ነገር በስልኩም በሁሉም ያንን እንከታተላለን። በመጀመሪያ ደስ የሚል ይመስለናል። ኋላ ግን የሚያገኘንን አቀበት፣ ኋላ የሚያገኘንን እሾህ፣ የሚያገኘንን ከባድ ነገሮች ኋላ ሰው ለምንድን ነው እያለ ወደ ተለያየ ቦታ ሄዳል። በጠንቋዩ ይሆናል፣ በዚህ ሄዳል። ይሄ ሁላ ይረዳው የሚረዳንን ምንድን ነው? የአምላክን መንገድ ስጠብቅ ነው። ከ10 ቦታ ከ10 እንትን ብንሄድ ምንም ሊያድነን አይችልም። ይላሉ 44ቱ ጎንደር አንድ የለው ምድን ለራሱም አልሆነ እንኳን ሰው ሊያድን። የኢትዮጵያ 44ቱ ጎንደር የሚባል ቤተክርስቲያን ይሄ ሁላ በመጨረሻ እሱንም አያድንም። ጠንቋይ ራሱንም አያድንም። እነዚህ ሁላ ነገሮች ሌላ አምልኮት ያለባቸው እነዚህ ሁላ እኛን ሊያድኑን አይችሉም። እኛን የሚያድነን የኦሪትን ህግ የኦሪትን ትእዛዝ፣ ሌላ አምልኮት አታምልኩ፣ በህግ ሂዱ፣ በትእዛዝ ሂዱ። እነዚህ ነገሮች ተጠበቅነን ነገሩ ሁላ ቀስ በቀስ እያለ እየተስተካከለ በልጆቻችን በሁኔታችን ሁላ በምንሰራ ሁላ በጎረቤታችን በቤተሰባችን በሁሉም ነገር ተስማሚ ኑሮ እንኖራለን። ይሄ የአምላክን መንገድ የእግዚአብሔርን የአምላክን መንገድ ጠዋት ተነስተን ተመስገን ጌታዬ ነፍሴን የዘራህልኝ ይሄን ሁላ የሰጠኸኝ እንዳንተ አይነት ማን አለ? ጠዋት ተነስቶ ሰግዶ ለአምላኩ ለእግዚአብሔር ተመስገን ብሎ ለእግዚአብሔር ጸልቶ ለእግዚአብሔር አመስግኖ ቀኔን ጥሩ ቀን አደርግልኝ ብሎ አምላክን ለምኖ ሁሉ ጊዜ በየመንገዱ አምላክን እያወቀ በመንገዱ ሲሄድ የኦሪትን ቃላት የአምላክን ቃላት እየሰማ የእግዚአብሔርን የአምላክን ህግና ትእዛዝ ሁሉ ጊዜ የሚፈልግ የአምላክን ትእዛዝ ስለሚሆን እግዚአብሔር አምላክ አብሮ ይከተለዋል። መንገዱ ሁሉ እሱ በፊቱ ሄዶ ቀጥታ ያደርግለታል። ይሄ ግን የዚህን ዓለም ምቾ ከመረጥነን ኋላ ግን የሚያገኘንን ብዙን ችግሮች ያገኙናል። ስለዚህ እግዚአብሔር አምላክ እንሆ ይላል ይላል እና እንደምናየው ማየት ማለት ብዙን አለው ብለናል። አባታችን አብርሃም እንደምናውቀው ከባድ የሆነ ፈተና ከኦሪት ዘፍጥረት እንደምናየው ከዛ አሁንስ እንደሆነ ፓራሻት ቫይራ ከሚለው ከዛ እግዚአብሔር አምላክ ልጅህን የምትወደውን ይስሐቅን
ወደ ቁርባን አቅርብልኝ ብሎ ይፈትነዋል። በዛን ሰዓት አባታችን አብርሃም ጠዋት ተነስቶ 2 ሎሌዎችን አስከትሎ አህያውን ጭኖ ራሱ የአምላክን ትእዛዝ ለመፈጸም በማለት ልጁም ቢሆን ሳይራራ ሳይል ተነስቶ የአምላክን ትእዛዝ ሊፈጽም ይሄዳል። በዛውን ሰዓት ምን ይላል? ተራራውን ቫያር ሚራኾክ ይላል። ከሩቅ የአምላክን ተራራ እንደሆነ አወቀ። እዚህ ላይ ሊቃውንቶች እንዴት አድርጎ አወቀ? በምንድን ነው ይሄ የአምላክ ተራራ እንደሆነ ያወቀው? ይሄን ያወቀው እሳት ከታች እስከ ላይ እንደ ዳመና የእሳት ዳመና የሆነ ያነ የእግዚአብሔር የአምላክ ክብር ያለበት እንደሆነ ታየው። ይስሐቅ ምን ታያለ ሲለው እንደሱ አይቷል። አረ እሱንም ማማውን የአምላክ እሳት እንዲያው ከሰማይ እስከ ምድር የሚሆን እየወረደበት ነው እንደ ዳመና። እሺ እነዚህ 2 ሎሌዎች ምን ታያላችሁ? አረ ምንም አናይም። እናንተ ከዚህ ኢማኻሞር ማለት ምንድነው? ሆሜር ማለት ነው። እናንተ ደህና አድርጋችሁ ስለማታዩ አልታያችሁም። እናንተ እዚህ ነው የምትቀሩ። እኔና ልጁ ግን ያየነው የአምላክን እሳት ያየነው እኛ ሁለታችን ብቻ እንሄዳለን አሉ። ይሄ ምንድነው? ማየት አለ። ራሱን የሚቀድስ ወደ አምላክ ሁሉ ጊዜ ሕጉን ትእዛዙን የሚፈጽም እግዚአብሔር አምላክ ያሳየዋል። ከዛም ትልቅ ፈተና ልጁን ቁርባን አቅርብ ሲባል በመጨረሻ እግዚአብሔር አምላክ ተው ብሎ ወዲያው ምን ያያል? በሱ ፈንታ በግ አየ። ያነ በግ በቀንዱ ከዛ ተይዞ ያዋል። እስካሁን አላየውንም አላየው። መቼ ነው ያየው? በዚህ ፈተና ከቆመ በኋላ ከትልቅ ደረጃ ላይ ከደረሰ በዛን ጊዜ ደግሞ ከፍ ያለ ደግሞ አስተያየት ለማየት ደግሞ እግዚአብሔር አምላክ አበቃ። ጥሩ ለማየት ከፈለግን የአምላክን ኦሪት ስንማር የአምላክን ትእዛዝ ስንማር በዛን ጊዜ አይናችን ጥሩን ያያል፣ በጎውን ያያል። ከበጎ በኋላ እንከተላለን። ግን የአምላክን ሕግና ትእዛዝ አልጠበቅነን ወደ ሌላ ነገሮች እንደርሳለን። የዛን ጊዜ ግን ውይ ውይ እያልን ያው ከሌላ ደረጃ እንደርሳለን ይላሉ። እና ምን ይላሉ? አንድ ምሳሌ ከአባቴ በሰማይ ነፍሱን ይማሮት የሰማሁት ምሳሌ ነው። ምን ይላል? አንድ 3 ሰዎች ነበሩ። አንዱ አይን አለው። ያው መንገዱን ያያል። ያው እንደዚህም ብዙዎች እሾህ የሆነ ቦታም አለ። ያንን እሾህ ያልሆነውን ቦታ እያየ አይኑ እንግዲህ ብርሃን ስለሆነ ስለሚያይ በጥሩይቱ መንገድ ሄደ። ሁለተኛው ደግሞ ዕውር ነው። ያን ዕውር ደግሞ ለመሄድ ስለማይችል እንዲያው መሪ አምጡልኝ ብሎ በመሪ ይመራል። ከዚህ ሁሉ አስቸጋሪ ማን ነው? 3ኛው ጨምጫማው ነው። ጨምጫማው አያለሁ ይላል። ለቀቅ ስታደርገው ደግሞ ከሾሁ ደግሞ ድርጉስ ይላል። የዛን ጊዜ ወይ 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 ይላል። ኋላ ደግሞ ከዛ ልታወጣው ስትል ደግሞ አያለሁ ይልሃል። ስትለቀው ደግሞ ይጮሃል። እና ጨምጫማ ከመሆን አምላክ ያድነን። ዋናው ነገር አንድ ሰው ሕጉን ትእዛዙን ካላወቀ ምሩኝ ብሎ ያነ ሰው ይማራል። ወይም ደግሞ የሚያይ ከሆነ ደግሞ ቡራኬውን ያህል በመንገዱ ይሄዳል። ጨምጫማው የሆነ ግን ይሄ በደንብ አድርጎ ስለሚያይ ድርጉስ እያለ ሀሾው ይሰቃያል፣ ወይ ይላል። ሊረዱት ሲሉ ደግሞ ያውቃለሁ ይላል። እና ይሄ ነው ዋናው ትልቁ ነገር። እነሆ ይላል። ይሄ ነው ዋናው ትልቁ ማየቱ የአምላክን ቡራኬ። ከዛን ቀጥሎ ከዚች ሀገር ገባችሁ በኋላ እግዚአብሔር አምላክ የሚያዘንን ምንድነው? ቫያኪ የቢያኻ ይላል። ወደዚች ሀገር ከመጣህ በኋላ ኤላነ ተሻታ ባሻመር ወደ ሀገሪቷ ከሚያመጣህ ለሪሽታ ለመውረስ በናታታ የታብራኻ አላር ግሪዚም ይላል። ቡራኬውን ከተራራ ግሪዚም ከሚባለው እርግማኑን ሃር ኤቫል ከሚባል ካህናቶች በዚህና በዚህ ቁመው ፊታቸውን ወደዛ እየዞሩ ይሄን ቡራኬውን ይናገሩ። ሁሉም ህዝቡ አሜን ይበል።
ይሄን የሚለንን እግዚአብሔር አምላክ መጀመሪያ ተቀደሰችው ሀገር ስትገቡ የምትመጡት ከዚህ ሀገር ምግብ ለመብላት አይደለም እንደ ልባችሁ ለመጠጣት ለማለት አስፈላጊ ነው ግን ይሄ አይደለም ዋናው ነገር ቃል ኪዳን ከአምላክ ጋር ግቡ ዋናው ነገር ቡራኬውን በመጀመሪያ ወቁ እርግማኑ ምን እንደሆነ ወቁ እዚች ሀገር ስንመጣ ከአምላክ ጋር በመጀመሪያ ቃል ኪዳን መግባት አለብን ዋናው ነገር ምን እንደሆነ እንድናውቀው ነው ዋናው ትልቁ ነገር እግዚአብሔር አምላክ እንድናውቀው የሚፈልግ ምንድነው ቡራኬውንና እርግማኑን እንድንለይ በጎውንና ጥሩውን መለየት አለብን ጨምጫማ ከሆነን በጎውንና ጥሩውን ካለየነን የዛን ጊዜ ብዙ ችግር በእኛ ላይ ይመጣል እና ስለዚህ እግዚአብሔር አምላክ የሚያዘው ዋናው ነገር ከኔ ጋር ቃል ኪዳን ግቡ መጣችሁ ህዛናይ ካህናቶች ህዝቡም ሁላ ቡራኬውን በዚህ የስድስት ነገድ ቁመው አሁንስ እንደሆነ ቡራኬውንና እርግማኑን ይናገሩ ለህዝቡ አሜን ይበል በዛን ሰዓት ይሄን ኦሪቱን የሚያይጠብቁላ እርጉም ይሁን ሲባል የዛን ጊዜ አሜን ይላል ይሄን ህጉን ትእዛዙን የሚያቆም ግን ቡራ የተመረቀ ይሆናል እግዚአብሔር አምላክ ይባርከዋል እግዚአብሔር አምላክ ይቀድሰዋል እና ይሄን ዋናው ትልቁ ቃል ኪዳናችን ከእግዚአብሔር ከአምላክ ጋር የምንገባው ቃል ኪዳን ያው ቡራኬውን ስናውቅ ኦሪትን ስናውቅ ነው እዛ በኋላ ቀጥሎም እዚች ሀገር ሌላ ምልኮት ያለው ሁላ አጥፉ ይላል ይሄም ራሱ ይሄ ትልቅ ትእዛዝ ህግ ነው ይላሉ አባቶቻችን ይሄ ኦሪት አባታችን ሙሴ እንደሚለው ነው ያው ሌላ ምልኮትን ከዚህ ሀገር የነበሩትን እነዚህ ሁላ ስበሯቸው ምንም ነገር የሌላውን ምልኮት የነበረውን ከዚህ ከምትወርሷቸው ከነበሩት አዛቦች ያንን ሁላ ምልኮት ያለን ሁላ ያንን ስበሩ እያለ ይሄን እግዚአብሔር አምላክ ያዘናል ቀጠል ብሎ የቁርባን አቀራረብ ስነ ስርዓት አለ አንድ ሰው ምን ይላል ኦሪቱ ይሄን ወይም ቁርባንህን የምታቀርበው ሁላ ይሄን እግዚአብሔር አምላክ ከመረጠው ቦታ ከዛ ሄዳችሁ ሄና ቀርቡት ይላል እንግዲህ የመረጠው ቦታ ኢየሩሳሌም እንደሆነ ነው ይሄ ከኦሪት ዘዳግም ከምናነበው ከዚህ ክፍል ይነበባል ይላል እንደዚህ ይላል ባቤተም ሸማኡሎትኺም ቁርባን ሁላ የምታቀርቡት ለነፍሳችሁ ብላችሁ እንደዚህ አስራት ቡክራቱን ይሄ ሁላ መባችሁን እነዚህ ሁላ የበጋችሁን ያሁንስ እንደሆነ በክር የሆነው ሁላ በአኻልተም ሻም ሊፍኒ አዶናይ ሎኺም እንደነው እግዚአብሔር ከአምላክ ከመረጠው ቦታ ከዛ አምጥታችሁ ይሄን አሁንስ እንደሆነ እግዚአብሔር አምላክ እንዳዘዛችሁ እግዚአብሔር አምላክ ይሄን አድርጉ ይላል ይሄን ከመረጠው ቦታ ያንን ከዛ በኋላ ምን ይላል እግዚአብሔር አምላካችን ከምዕራፍ 12 ከቁጥር 15 ላይ የሚለው ምንድነው የቁርባን እግዚአብሔር አምላክ የምታቀርበው ለአምላክ ያልሆነ ቁርባን ከሆነ ለራስህ የምትበላው ከሆነ በየፈለከው ሁላ ቦታ በመኩም አሸሪፍ ኻር የሚለው በየቦታው ያንን ቁርባኑን አይደለም የምትበላውን ስጋ ሆነ የተለያየውን ነገር ያንን በየቦታው ያንን ለማረት ትችላለህ በየሰፍራው በፈለከው ያምላክ ቁርባን ስላልሆነ ነው ራቅ በኮል አባት ነፍስኻ תזבח ואכלת בשר כברכת אדוני אלוהיך אשר נתן לך בכל שעריך በየቦታ ሁላ በየሰፍር ሁላ በየበር ሁላ ራክ አዳም ሎ ተኸሉ ይላል ደሙን ግን እንዳትበሉ ይላል አላስ ይሽበኸኑ ከማይ እንደውሃ ያንን ደም አፍሰው ይላል ከአዳም ሆነ ነፍስ ይላል ለምንድነው ደሙ ነፍስ ነው እንደምናውቀው በመጀመሪያ አዳም ጀምሮ እስከ ኖህ የሚፈቀድ የነበር
ቁርባን ስጋ መብላት የተከለከለ ነው ነበር። ቅጠላ ቅጠሉን ነው ሲበሉ የነበር። ኖህ ቁርባን ባቀረበ ጊዜ እግዚአብሔር አምላክ ያንን ካሸተተ በኋላ ፍቃድ ሰጠ። በጉንም የሁላ የፈቀደውን እግዚአብሔር አምላክ ይሄን ብሉ ብሎ አምላክ ፈቀደ። እግዚአብሔር አምላክ ግን ነፍሱን እንዳትበሉ ይሄን ነፍሱን እንዳትበሉ የሚለው ለምንድን ነው ብለን ብንጠይቅ እንግዲህ ነፍስ ያለ ከደም ነው። ደም ያው የሰው ሁሉንም የሚያስተላልፍ የሚል የምንበላውን ያነ ትንፋሽ ያለው ከደማችን ውስጥ ነው እና ዋናው ህይወታችን ደሙ ነው። ስለዚህ ከደሙ ያቺ ነፍስ ሰውን በህይወት የምትሰጠው ከደም ነው። አሁን ደም ከሰው ከወጣ ብዙ ደም ያነ ሰው ይሞታል። ደሙ ከወጣ ነፍሱ ወጣ ማለት ነው። ስለዚህ ያንን ደም በምንበላ ጊዜ እንደሚያስረዳው ትልቁ ሊቃውንት ራምባን ይባላል ሰው እግዚአብሔር አምላክ ነፍስና ነፍስ መበላላት እግዚአብሔር አምላክ ይሄን አልፈቀደው። የኛም ነፍስ አለን ለበጎችም ነፍስ አላቸው እና ይሄን እንዴት አድርገን ለመብላት እንችላለን? ስለዚህ ደሙን ካወጣንን በኋላ ግን ያቺ ነፍስ የለችም ማለት ነው። ስጋውን ከዛው ላይ ይፈቀድልናል። ግን ደሙ ግን ስንበላው ደሙን ከበላን በዛ ሰዓት የእንስሳው ጸባይ ከኛ ላይ ይሆናል። ጸባያችን ሁላ እንደ እንስሳ እንሆናለን፣ እንደ በግ እንሆናለን። ስለዚህ ደሙን ማውጣት ይሄ በጣም አስፈላጊ ነው። ብዙውን አንዳንድ ጊዜ በሽታም የሚያመጣ ብዙውን ችግሮች የሚያመጣ ይሄን ደም በደንብ አድርገን ሳናወጣው ስንቀር ብዙ ነገሮች ይመጣሉ። ስለዚህ በመጀመሪያ ይሄ ደም በደንብ አድርጎ መታጠብ አለበት በውሃ። ይሄ ሊቃውንቶች እንደሚሉት አዳኻሪሾና ይባላል። አዳኻሪሾና ማለት በመጀመሪያ በደንብ አድርጎ ይታጠባል። ከዛ በኋላ ከውሃ ይዘፈዘፋል። በውሃ ብቻ ጥረጮው ሳይደረግ ያነ እንዲያርሰው ነው እንዲርስ ስጋው ርሶ ከዛ በኋላ ያንን ስጋውን ያለውን ወንፊት ከሆነ ከሚንጠባጠበው ወንፊት ከሆነ ያንን እንዘረገዋለን። ያንን ስጋውን ከወንፊቱ ላይ ወይም ቀዳዳ ያለው ነገር መፈለግ አለብን። ያንን ስጋውን ከዛ ላይ እናስቀምጣለን። ስጋው ከዛ ላይ የተዘረዘረ በኋላ ጥረጫውን ይሄ የጥረጫው ከበድ ያለ ጥረጫው ወይም ጋስ ይባላል፣ ሜላህ ጋስ ይባላል። ያንን ገዝተን ከዛ ላይ ያንን እነሰንሰዋለን ከስጋው ላይ። ይሄ ለምንድን ነው? ዝርዝር ቦታ ወይም ወንፊት ከሆነ ያነ ደግሞ ወደ ታች እንዲወርድ ነው፣ ጠብ ጠብ እንዲል ነው። አንዳንድ ጊዜ ብዙዎችን የምናደርግ ምንድነው ያንን ዕቃ ከዝግ ቦታ ካለው ከዛ ላይ ጥረጫው እናደርጋለን። ያነ ደም ዞሮ ወደ ስጋው ይገባል፣ መውጫ የለውም። እንግዲህ ደግሞ ወደ ታች መሄድ አለበት፣ መውጫ ያስፈልገዋል። ስለዚህ ከዝግ ቦታ ጥረጫው ማድረግ ያንን ደሙን ሁለተኛ መልሶ ከዛ ውስጥ ማግባት ማለት ነው። ይሄን ብዙዎችን አናውቀውም። ይሄ እግዚአብሔር አምላክ ያዘዘው ነው። ደም ነፍስ ነው። ደሙን ማውጣት አለብን። ዝርዝር ከሆነ ቦታ ከዛ ላይ ወንፊት ከሆነ ያንን ጥራጫውን አድርገን ያንን ጠብ ጠብ ካለ በኋላ 1 ሰዓት የሚሆን ከቆየነን ያው ሰው ከቸኮለ ወይም ሰንበት ሊገባ ቀደም ብሎ ለመዘጋጀት ከፈለገ ያው ግማሽ ሰዓት ይፈቀዳል። እስከ 18 ደቂቃም ሊፈቀድ ይችላል። ግን ጊዜ ካለ ግን ይሄ ለ1 ሰዓት በጥራጫው ወንፊቱ እንደሆነ ያነ ጠብ ጠብ እያለ ወደ ታች እንዲወርድ ያነ ደግሞ ሲወጣ ተመልሶ እንዳይመለስ በወንፊት በዝርዝር በሆነ በዛ ዕቃ ላይ ይሄን ደሙን እናወጣዋለን። ከዛ በኋላ ያነ ከወጣ በኋላ ደግሞ
ያንን በደንብ አድርገን እናጥበዋለን። ጥረጫው እንዳይቀር አድርገን በደንብ አድርገን ያንን አጥበን ከዛ በኋላ ያንን ማፍሰል ከበላንን ከዛ ውስጥ ደም የለም። ያነ ደም ነፍስ ነው። ይሄ ደም በእኛ ላይ ብዙ ችግሮች ሊያመጣ ይችላል። ስለዚህ የስነ ስርዓት ይሄ በጣም አስፈላጊ ነው። አሁን እንበል ጉበት አለ። ያነ ጉበት በኢትዮጵያም እንደምናው ከምድጃ ላይ ተደርጎ እሳት ላይ ከዛ ይጠበሳል። ደሙ እንዲወጣ ነው። ይሄ ጥረጫው ያወጣው ጉበቱ ዋና ደም ሁሉም ደም ነው። እንዴት አድርጎ ነው የሚወጣ? በእሳት ሲቃጠል፣ በእሳት ሲለበለብ፣ ያነ ሲለበለብ ደሙ ይወጣል። እና ይሄን አንዳንድ ጊዜ ያንን ሳንቀቅል ሳንል ማለት መቀቀል ብቻ አይደለም፣ በብረት ድስት ብናደርገው ይሄ ምንም ሊጠቅም አይችልም። ደሙን በላነን ማለት ነው። እና ዋናው ደሙ ያለ ጉበቱ እንደሆነ ይሄን ማወቅ አለብን። እግዚአብሔር አምላክ ደም ነፍሱ ነው፣ ደሙን እንዳትበሉ ስለሚል እነዚህን ሕግና ትእዛዝ መጠበቅ አለብን። እና እነዚህን ነገሮች ሕግና ትእዛዝ አለ። እነዚህን ሕጎች ትእዛዞች እግዚአብሔር አምላክ የሚላቸውን እነዚህን በጣም 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 መጠበቅ አለብን። ከዛ በኋላ እንደምናየው ምን ይላል ከኦሪቱ ከምዕራፍ 13 ማለት ነው። ኪያኩም በቅርብህ ይላል። በቅርብህ ናቢዮ ኾልም ኻልም ወይም ነቢይ ወይም ህልም የሚያልም ዘናታን የለካ አወቱ መፈት የሆነ ታምር ነገ ፀሐዩ በዚህ ሰዓት ይቆማል፣ ቀጥ ብሎ አይንቀሳቀስም፣ ግማሽ ቀን ምንም አይልም፣ ከዛው ይቆማል። ምሳሌ ነው ምሰጥ። ወይም ባህሩ ለሁለት ይከፈላል። ወባኦት ባሞፈት ያነ የተናገረው ያነ ሰው ያነ ነብይ ወይም ህልም የሚያልም ያነ ነገር ቢፈጸም ያለው ለሞድ الخاخل ወይ ማخل ሌላ መልኮትና መልክ ይኸውና እግዚአብሔር አምላክ ሌላ መልኮታ መልኩ ብሏል። ይኸውና ይሄ ምንድነው? ውሃው ለሁለት ተከፍሏል። ይሄና ይሄን ታምር እግዚአብሔር አምላክ ይሄን ታምር ያደርጋል ብሎ ያነ ታምር ቢመጣ ሌላ መልኮትና መልክ ቢልህ አሸሎ ያዳተን በናብደ የማታውቀውን ከአባቶች ያላገኘው ሎት ኢስማኤል ዲብሪያ ነቢ ያንን ነብይ አትስማው። ታምር ቢያደርግ ውሃው ነው ሁለት ቢከፍለው የሙሴ ያደረገ ሁላ ታምር ቢያደርግ አትስማው ይላል። ኦአኮሌ ማኻሎም ወይም ሐላሚ ህልም በህልሜ እንደዚህ ታይቶኛል እንደዚህ ሊሆን ነው ሌላ መልኮትና መልክ ብሎ አንተን ሊያሳስትህ ከመጣ ኪምናሴ አዶናይ ኤሎሄም እትኸም ለዳት አሽኸም ወአቪም את አዶናይ ኤሎሄም በכל ልባብכם አምላክ እናንተን ሊፈትናችሁ ነው። አምላክን በሙሉ ልባችሁ ትወዱታላችሁ ወይም አትወዱትም። ובכל נפשכם אחרי אדוני אלוהיכם תלכו באותו תיראו ከአምላክ በኋላ ሂዱ። ነብዩን አትፍሩት። ያነ የውሸት ነብይ የሆነ ህልም ሐላሚ ከሆነ አትፍሩት። አምላክን ፍሩ፣ ህጉን ጠብቁ፣ የአምላክን ቃል ስሙ፣ እሱን እግዚአብሔርን አምላክን አገልግሉ፣ በአምላክም ተጣበቁ፣ መጣበቅ አለብን ይላል። ይሄ ነብይ ወይም ህልም ሐላሚ እንደዚህ ብሎ ሌላ መልኮትና መልክ ያለህን ግደሉት። ኪዲበር ሰራል አዶናይ በአምላክ ክፉ ነገር አምላክ እንደዚህ ብሎኛል አምላክ ያላለውን ዝም ብሎ አምጥቶ ወይም ሌላ ታምር ሲያደርግ በአምላክ ላይ ስለተናገረ አምላክ ከምድረ ግብፅ ያወጣ ሐሞጽት ከመረት ሚጻይም ባፖደኻ ሚቤት አባዲም ከዛ አገልጋይ ከነበርከው ከግብፅ መስር ያወጣህን ለአዲኸኻ ሚናደረኽ ከአምላክ መንገድ ፈቀቅ ለማድረግ ስለፈለገ وبيارتارا ميكربخ ان كفو ነገር በአካባቢ ካለው ይሄን አቃጥለው
ይህን ነገር አባረው። ከዛ ቀጥሎ ምን ይላል? ሌላ ደግሞ ኪያሲትኻ አኺኻ በኒሜኻ ወንድምህ የእናትህ ልጅ ኦቢንኻ ወይም ልጅህ ኦቢትኻ ወይም ሴት ልጅህ ኦኤሸት ኺኬኻ ምሽትህ አብራህ ካንተ ጋር ምተኛው ኦረኤኻ ወይም ጓደኛህ የምትወደው እንደ ነፍስህ የሆነ በድብቅ ሂደን ሌላ መልኮት እናመልክ፣ የማናውቀው ሌላ መልኮት ሂደን እናመልክ ካሉህ ከአባቶችህ ያላገኘውን ከሌላ ከአሕዛቦች ከሆኑ ሎቶ ቬሎ ቬሎት ይሽማኤላም አትስማቸው፣ ዓይንህም አይራራለት። ቬሎት አኽሞን ቬሎት ተኸሴ አላም እሱን ማትሸፍነው ለሱ ማትራራለት። ኪሃሮግ ታረገኑ ግደለው ይላል። ያደኻት የቦ ባሪሾና ላሚቶ መጀመሪያ ያንተ እጅ በእርሱ ይሁን። ብያድ ኮላ አም በአኽሮና ህዝቡ ከዛ በኋላ ለምንድነው በድንጋይ ይሄን ወግሩት? ኪቢኬሽ ለአዲኸኻ ከእግዚአብሔር ከአምላክ መንገድ አሞጽያኻ መረት ምጻይም ቤተባዲም ይሄን እስራኤል አይተው ወደ እኔ እንዲቀርቡ እግዚአብሔር አምላክ ይላል። እና ብዙ ነው እነዚህ ነገሮች ሁላ እግዚአብሔር አምላክ ኦሪትን በአባታችን ሙሴ እሱ እግዚአብሔር አምላክ ወርዶ እኔ ነኝ እግዚአብሔር አምላክ ከምድረ ግብፅ ያወጣው ከኔ በላይ ሌላ መልኮት አይኖርህ እያለ ይሄን እግዚአብሔር አምላክ እየተናገረ ከዛ በኋላ ሌላ ቢመጣ ክርስቲያንም ቢመጣ እስላምም ቢመጣ እነዚህ ሁላ እግዚአብሔር አምላክ ያላዘዛቸው ናቸው። እነዚህ ነብይ ወይም ህልም የሚያለሙ ማለት ናቸው። እግዚአብሔር አምላክ አንድ ጊዜ ኦሪትን ሰጥቷል። ከእስራኤል ጋር ቃል ኪዳን ገብቷል። በ600,000 ህዝብ ሁላ ያየ ሌላ ሁላ ምን አይቷል? አሁን በክርስትና የሚያምኑ እሱ መጥቶ እንደዚህ ያለንን ማን አብሮት ነበር? ማንም አብሮት አልነበረም። ምን አለው? ሌላ መልኮትና መልክ ማለት ነው። ዛሬ ምንድነው የሚሳለም ሁላ የሚሰግዱላ ለእንጨት፣ ይሄ ሌላ መልኮት ነው። ለእናቱ በመንፈስ ቅዱስ ተወለደ እግዚአብሔር አምላክ ይሄን ነገር ሁላ አለው የለው? ይሄ ሁላ ፈተና ነው። ስለዚህ አምላክን ህግና ትእዛዝ ማወቅ አለብን። አምላክ አንድ ጊዜ ወርዶ ተናግሯል። ይሄን ሁኔታውን ለዓለም ሁላ ሳይቷል። 3 ሚሊዮን የሚሆን ህዝብ እንዴት አድርጎ ከሲናይ ተራራ ወርዶ እንደተናገረ ሁላ በደንብ አድርጎ ታሪክ ሁላ የሚናገር ከአባት ለአባት እየወረደ እስከ ዛሬ ይሄ ነገር አልነበረም ብሎ የሰረዘው የለም። ሌላ ሁላ ግን እኔ ለብቻዬ ነው የሚል እንደዚህ አይነት ውሸታም ነብይ ማለት ናቸው። ስለዚህ የእስራኤል ሃይማኖት ማንንም ሄዶ አይሰብክም። ሰባኪ የለም። ከሌላው ከአሕዛቦች ከሆኑ ኑ ወደኛ ግቡ ማለት ይሄ በአምላክ ሁሉም ይመን፣ ይሄ ነው ዓላማው የእስራኤል። ሌላ ሁላ ግን ኑ ወደኛ በጉልበት በገንዘብ በተለያዩ ሁላ ዘዴ ይሄ ምንድነው? የውሸት እምነት ሲሆን ነው። የእውነት ግን ከእስራኤል ሊገባ ሲል ማነህ ዘርህ ማነው ስንት ፈተና ተፈትኖ ወዲያው ያስገቡትም ብዙውን ችግር ይፈጥሩበታል። ምንድነው? ለማየት ነው። ከልቡ ነው የመጣ ከልቡ አልመጣም። እና እነዚህ ሁላ ነገሮች እግዚአብሔር አምላክ ይናገራል። በአሁኑም ጊዜ አንዳንዶች ተነስተው እኛ ነብይ ነን እግዚአብሔር አምላክ ተገልጾልናል ይሄ ነገር ይሆናል የሚሉት ሁላ ውሸታቸው ነው። ምንም የላቸው። እና እግዚአብሔር አምላክ ኦሪቱን ሰጥቷል። እግዚአብሔር አምላክ ሰጠህ አትጨምር አታጉል። አምላክ ኦሪቱን ሰጥቷል። አትሞታል።
እንግዲህ ሌላ ሕግ ሌላ ትእዛዝ ያልተጻፈውን ከኦሪት ወይም በሌላ መንገድ እንሄድ ከአባቶቻችን ያላገኘውን ይህን መንገድ እንጠብቅ የሚል ካለ ይሄ እንግዲህ ፍርዱ ተጽፏል። ይሄ እግዚአብሔር አምላክ የጻፈው ከኦሪት ቅዱሳችን ነው። ስለዚህ በአምላክ መጣበቅ የአምላክን ሕግ የአምላክን ኦሪት ይዞ መሄድ ይሄ በጣም ጠቃሚ ነው። ከዛ ቀጠል ብሎ ደግሞ ምን ይላል? ባኒም አቴም ለአሸም ኤሎኬክም ይላል። እናንተ ልጆች ናችሁ ለእግዚአብሔር ለአምላካችሁ ይላል። ሎ ትትጎደዱ ሎ ትክረሁ ኮከበ በዓይንክም ይላል። አትፎነጭሩ፣ ሰውነታችሁን የሆነ ደም አታውጡ፣ አትላጩ። እነዚህ ሁላ ምንድን ነው? እግዚአብሔር አምላክ የፈጠረውን ፍጡር ባለው ሰዓት እግዚአብሔር አምላክ ይወስደዋል። ያቺም ነፍስ ትሄዳለች፣ ከሚመጣው ዓለም ትሄዳለች። ከዛ ፍርዷን ትቀበላለች። ጻድቅ ከሆነች ያው ከዛም በህይወት ነው አለች ገና። ስለዚህ ሐሳቦች ይህን ስለሚያውቁ አንድ ሰው ከሞተ ያው ጠፋ ይመስላቸዋል። በዛ የተነሳ ፊታቸውን ይጎፈነጭራሉ፣ ይማታሉ፣ ይላጫሉ፣ ብዙ ነገሮች ያደርጋሉ። ራሳቸውን ከግድግዳ እንትን የሚሉ አሉ፣ ብዙ ነገሮች። ይሄ ሁላ እግዚአብሔር አምላክ እሱ የፈጠረው ነፍሱን ስለወሰደ እግዚአብሔር ከአምላክ ጋር መጣላት ማለት ምንድን ነው? በጣም ሰው ሲያለቅስ የበለጠ በልቅሶ በጣም እንትን ካለ ይሄ ጥሩ አይደለም። እግዚአብሔር አምላክ ለልቅሶ 3 ቀን ሰጥቷል። ከዛ በኋላ ግን ያለቀሰ ድንጋይ ነከሰ ይላሉ አባቶቻችን። ሐዘንን በጣም ማብዛት፣ እነዚህን ሁላ ማብዛት ይሄ እግዚአብሔር አምላክ አልፈቀደውም። አምላክ ያችን ነፍስ የፈጠራትን ወስዷል። ምን ይላሉ ሊቃውንቶች? ግማራው አንድ ትልቅ ሊቃውንት ራቢ መኢር ይባላል። ይሄ ራቢ መኢር የሚባለው 2 ልጆች እንዴት ያሉ አዋቂ ብልህ ልጆች ነበሩት። እነዚህ ልጆች ይሞታሉ። ወዲያው ሰንበት ሲገባ ሁለታቸው ይሞታሉ። ከሱ ወደ ጸሎት ቤት ሄዷል። ሰንበት 5 ደቂቃ ከመግባቱ በፊት ሚስቱ ነበረች። ይሄን ስታይ እነዚህን ልጆች ከጣራው ላይ አዘለቀቻቸው። አሁን ማታ መጣ ቅዱስ ሊያደርግ ይሄን ሁላ ለማድረግ ለማለት ልጆች የታሉ? ጎረቤት ሄደዋል ትናለ። ያው ወደ አስቀድሞ ደግሞ ወደ ጸሎት ቤቱ ሄደ። በኋላ ደግሞ ተመለሰ። የታሉ? በዚህ በጓደኛዎቹ ሄደው ሊማሩ ከዚህ ሄደዋል እያለች በምክንያት እስከ ሰንበት እስከሚወጣ አሁን ሰንበት ሲወጣ የታሉ ሲል አሁን የሆነ ጥያቄ ልጠይቅህ ምንድን ነው አላት። አንድ ጎረቤት ከጎረቤታችንማ አሁንስ እንደሆነ የተበደርኩት እቃ አለ። እሺ ይሄን እቃ አሁን መልሰውን አልመለሰውም? መመለስ አለብሽ እንጂ እንግዲህ ቀኑ እንደዚህና እንደዚህ ካሉሽ መመለሳው አስፈላጊ ነው። እንኳን አመስግኝ የሁላ ቀን እንደሰጡሽ ተመስገን ብለሽ ያንን እቃ በጥሩ ሁኔታ በደንብ አድርገሽ መመለስ አለብሽ። እሺ አለችው። እንደዚህ ነው? አዎ። እሺ ናበላለችው። ወደ ጣራዋ ዘለቀችው። እዛ ቢያቸው ሙተው እሪ ያለ አይ አታልቅስ፣ ቅድም ብለኸኛል። እነዚህ እቃዎች አምላክ የሰጠንን እቃ ነው፣ ተበድረን ከአምላክ ተቀብለናል። አሁን እግዚአብሔር አምላክ ይህን ሁላ ዓመት የሰጠንን እግዚአብሔር አምላክ ባለቃ ወሰደ መልሶ አለ። አሁን እንደመስገን ብለን መቀበል ነው እንጂ ሌላ ነገር ምን ማድረግ እንችላለን? እውነትሽን ነው ብሎ ይሄን ነገር ተቀበለ ይላል። እና ስለዚህ ሰውነቱን መጎፍጨር፣ እንደዚህ ጥቁር ልብስ መልበስ፣ በጣም ማዘን፣ ጥቁር ልብስ አመቱ ሁላ የሚለብሱ አለ። ይሄ ሁላ አስፈላጊ አይደለም። እነዚህ ሁላ ነገሮች
በጣም የበለጠ አንድ ሰው ካዘነ ካለ ከቤቱ ሌላ የሚደገማል ይላሉ ሊቃውንቶች። ሌላ ችግር ይመጣበታል። በጣም ካለቀሰ ለዚህኛው ለሞተው አይደለም የሚያለቅስ ለሚሞተው የሚያለቅስ የሚል። ስለዚህ ልቅሶ በጣም ማብዛት፣ በጣም ሀዘን ማብዛት ይህ አስፈላጊ አይደለም። አምላክ እንግዲህ ይሄ ዓለም ያለንበት ዓለም አላፊ ዓለም ነው። ይሄ እንግዲህ ዋናው ዓለም ከሚመጣው ዓለም ነው። ይሄ ዓለም ግን ማለፊያ ነው። አሁን ፕሮስዶር የሚባል አለ። ከቤት ስንተላለፍ ፕሮስዶር ይባላል። ከቤት ልንገባ ስንል ማስተላለፊያ አለ። ከዛው አንተኛበትም አንልበትም። ዋናው ከቤቱ ስንገባ ነው። እና ስለዚህ ደግሞ ይሄ ዓለም ደግሞ የማለፊያ ዓለም ነው። አሁን እንበል ይሄን አንድ ሁለት መንታ ልጆች ከእናት ሆድ ከዛ ይኖራል። ታረግዛለች ሴትዮ። ሁለት ልጆች አሏት ከሆዷ። አሁን ከዛ በአንድ ላይ በሰላም ይኖራሉ። እነዚህ 9 ወር ሲሆን አንዱ ይወጣል። አንዱ ሲወጣ የቀረው ወይኔ ወንድሜ የት ሄደ? አብሮኝ የነበረ ጓዴ እያለ እሪ ይላል። አሁን ምን ይሆናል? ከትንሽ ከ10 ደቂቃ በኋላ ደግሞ እሱ ይወለዳል። ወንድሜ እዚህ ነው አለ። ይሄማ ሌላ ዓለም አይደል? ከፍ ያለ ዓለም እዚህ ከሆድ ተዘግተን የነበረው አሁንማ ዓለምን እያየን ነው ብሎ የዛን ሰዓት ያነ ይገባዋል። አሁን ደግሞ ይሄ ዓለም ጠባብ የሆነች ዓለም ናት። ዋናቱ ዓለም በሚመጣው ዓለም ነው። ስለዚህ እግዚአብሔር አምላክ የሚያመጣውን ያንን ተመስገን ብሎ የያዘን ስነ ስርዓት አለ፣ የልቅሶ ስነ ስርዓት አለ። ይህ በስነ ስርዓት በጥሩ ሁኔታ በደንብ አድርገን አንዳንዶች ፈካሪዎች አሉ፣ የሚፈክሩም አሉ። በእግዚአብሔርም እንደዚህ ማስለቃሽ የሚባል አለ። ብዙውን ሲያስለቅሱ ደግሞ ማወቅ አለብን። አስለቃሽ ነው እግዚአብሔርን አምላክን መክሰስ ማለት የዚህ ዓለም ባለስልጣን አስሮ ይለቃል አይለቅም እየተባለ በአምላክ ላይ የሚነገር ሁላ በእግዚአብሔር በአምላክ በፍርዱ ይሄ በጣም ከባድ የሆነ ኃጢአት ነው። አንዳንዶች ሳያውቁ ይሄን የሚገጥሙ አሉ እና በዚህ ነገሮች እንጠንቀቅ። እግዚአብሔር አምላክ እሱን ተመስገን ማለት አለብን። ሌላውን ግጥም ስለ ሰውየው ስለነበረ ማስለቀስ ማለት ይህ አስፈላጊ ነው። አምላክን መከራከር፣ አምላክን መክሰስ ማለት ይሄ በጣም ከባድ የሆነ ነገር ነው። አንዳንዶችም የታመመውን ሰው ሂደው ይጠይቃሉ። በዛውን ሰዓት ይሄን ላንተ ይስጥህ ማለት ምንድነው? አምላክ ይሄን እንዲያው ላንተ እንዴት አድርጎ ይሰጣል ማለት ምንድነው? አምላክ ከፉ ነው ማለት ነው። አምላክ ለሱ ከሰጠው ያውቃል። የዚህን ዓለም በዚህ ዓለም ተሰቃይቶ ለሚመጣው ዓለም ዋናውን ዓለም ያገኛል። እኛ የምናየው የዚህን ዓለም ብቻ ነው። አስተያየታችን የምናየው ነው። ቅድም እንዳልነው የምናየው አጠር ያለ አስተያየት ነው። ስለዚህ ራቅ ብለን ማየት አለብን። ዝም ብሎ አይደለም አምላክን መክሰስ። በዚህ ዓለም ላንተህን ይስጥህ፣ ላንተ አይገባህም፣ አንተ ፈራጁ አይደለም። እኛ ፈራጆች አይደለንም። ይሄ ቤቱ የእግዚአብሔር የአምላክ ቦታ ነው። አምላክ ይሄን ከፍ ያደርጋል፣ ይሄን ዝቅ ያደርጋል። ዳዊት እንደሚለው ኪኮስ በያድ አዶናይ፣ በአምላክ እጅ ወይን አለ፣ ብርጭቆ የወይን የሞላ አለ። ዘያሽፒል በዘያርን፣ ይሄን ዝቅ ያደርጋል፣ ይሄን ከፍ ያደርጋል። ሁሉም በአምላክ እጅ ነው። አምላክ ነው ፈራጁ፣ ሁሉም አምላክ ነው። ስለዚህ በአምላክ ፍርድ በማያገባነን ስራ መግባት ይህ አስፈላጊ አይደለም። የሚያስለቅሰውን ጥሩ የሆነውን መግጠም ማለት ጥሩ ነው። ግን በአምላክ ላይ ክስ ማቅረብ ወይም የታመመውን ሰው ሂደን ይሄ ላንተ አይገባህም፣ ለምን ይሄን ላንተ ይሰጥሃል፣ ይሄ አምላክን መክሰስ ማለት ነው። ስለዚህ አምላክን ሁሉ ጊዜ ማመስገን፣ አምላክን ተመስገን ማለት ይሄ በጣም አስፈላጊ ነው እና ይሄን ይመስላል የዚህ ሳምንቱ ከሞላ ከጎደል። ሰላም ለማህበረ ቤተ እስራኤል። ሻባት ሻሎም ወመባረክ።